ምልክት እግዚአብሔር ኖህን አላጠፋህም አለውና ከዚህ በኋላ ምድርን በውሃ አላጠፋህም አለና ቀስተ ደመና ሳለለት ምልክት አደረገለት። እሺ ልክ እንደዛው እመቤታችንም ምን አለ ድንግል መጸነሷን ወንድ ልጅም መውለዷን ስሙንም አማኑኤል ማለቷን በኢሳይያስ ወንጌል ምዕራፍ 7 ቁጥር 14 ላይ ይጠቅሰዋል። ስለዚህ ብቸኛ ሴት ሆና ነው የተገኘችው። ከሴቶች ሁሉ እና ከሴቶች መካከል ለመለየት ተሞክሯል። የመጀመሪያ ሁለተኛ በሐሳብሽ ድንግል ነች ሲባል ኦኬ ታጨች ይላል ከላይ። ከታች ግን የማርያም መልስ ምንድን ነበረ? ከታጨች መልአኩ ወደ እርሷ ገብቶ ደስ ይበልሽ ጸጋን የሞላብሽ ሆይ ጌታ ከአንቺ ጋር ነው፣ ያ አንቺ ከሴቶች መካከል የተባረክሽ ነሽ። እርሷን ባየችው ጊዜ ከንግግሩ ደነገጠችና ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም አለ ስታስብ ነው ያወቀው። ባይዘው መልአኩ ቅድም ዮኒ ሲመሰክር ነበር። ገና ስታስብ መልአኩ እንዲህ አላት። መልአኩም እንዲህ አላት ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ ያ እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ አለ። እመቤታችን ይህንን ድንግልናዋን የመጠበቅ ሀሳብ ባይኖራት ለዮሴፍ በታጨች ብሎ በጀመረው ምንድነው ጥያቄዋ መሆን የነበረበት? መቼ ነው የምጸንሰው? ወይም ደግሞ ዛሬ ነው ነገ ነው ማለት ነው የነበረበት አይደለ? ሀሳቧ ግን ድንግል ስለሆነች ምን ብላ መለሰች? ያ ይህ እንዴት ይሆናል እኔ ድንግል ነኝ አለች። ያ ምን አለ? እርሱ ታላቅ ይሆናል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ሲላት ማርያም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል ብላ ጠየቀችው። ወንድ ስለማላውቅ ይህ እንዴት ይሆናል? እጮኛ ካላት አግብታ ለመውለድ ሀሳብ ካላት አለቀ። ዮሴፍን ታስባለች፣ አለቀ። አንድ ሰው እጮኛ የታጨለት ሰው ቴዲ የሆነ እጮኛ ካለ ትወልዳለህ ወንድ ልጅ ስትባል ወንድ ስለማላውቅ ትላለህ ወይ ሴት ስለማላውቅ ትላለህ እንዴ? ሶሪ ይቅርታ፣ ሴት ስለማላውቅ አትልም አንተ። ምክንያቱም ኦልሬዲ ልታውቅ ነው ተዘጋጅተሃል። በሀሳብሽ ድንግል ነሽ የሚለው ከዚህ ሀሳብ የመጣ ነው። ወይ ሁለተኛው ደግሞ ምን ብሏል? ያው ባሪያ ነኝ ብላለች። ውዳሴ ማርያም ላይ እናትና እንዲሁም ገረድ ብሎ ነው የሚጠራት። ውዳሴ ማርያም እናትና ገረድ ይላል። ይህ እግዚአብሔር ባሪያ መሆን መዋረድ አይደለም። ባይዘው ኦብቪየስሊ እመቤታችን ባሪያ ነች፣ የእግዚአብሔር ባሪያ ነች፣ እናቱ ነች። እንደዛ ነው የምንለው እንጂ እኛ እናቱ ነችና ይሄ ባሪያ እንደዛ አይደለም። ሲጀመር እግዚአብሔርን ክብርና የሰውን ክብር የፍጥረትን ክብር ለይተን የምናውቅ ስለሆነ እናትና በአማርኛው ገረድ ብሎ ያስቀምጣል። ለእግዚአብሔር ባሪያ መሆን በጣም መታደል ነው። ግን ምን አይነት ባሪያ? እናት ልትሆን የተጠበቀች ምልክት ተደርጋ የተሰጠች ጸጋ የተሞላብሽ የተባለች በድምጿ በሰላምታዋ ድምፅ ጽንስን የምታዘልን እንደዛ አይነት ባሪያ ነች። የሚለያት እሱ። ሌላው ስለ ጸሎት የተነሳ ነገር አለ። አባታችን ብቻ ነው የሚባለው ጸሎት ጥሩ እንደዛ አይነት ነገር ተብሏል። የሐዋርያት ሥራ ምዕራፍ 4 ከቁጥር 23 ላይ ለምሳሌ ከቁጥር 24 ጀምሮ እነርሱም በሰሙ ጊዜ በአንድ ልብ ሆነው ወደ እግዚአብሔር ድምፃቸውን ከፍ አድርገው እንዲህ አሉ፣ ጌታ ሆይ አንተ ሰማይና ምድሩን ባህሩንም በእርሱም የሚኖር ሁሉ የፈጠርክ በመንፈስ ቅዱስም በብላቴና በአባታችን በዳዊት አፍ እንዲህ ብለህ የተናገርክ አምላክ አንተ ነህ። አሕዛብም ለምን አጉረመረሙ? ሕዝቡስ ከንቱን ነገር ለምን አሰቡ? የምድር ነገስታት ተነሱ፣ አለቆችም በጌታና በተቀባው ላይ አብሮ ተከማቹ። በቀባኸው በቅዱሱ ብላቴና በኢየሱስ ላይ በሄሮድስ ጴንጤናዊ ጲላጦስ ከሕዝብና ከእስራኤል ሕዝብ ጋር እጅህና ሀሳብ እንዲሆን አስቀድሞ የወሰኑትን ሁሉ ሊፈጸም በዚህች ከተማ በእውነት ተሰበሰቡ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴና በኢየሱስ ስም ምልክትና ድንቅ 23 እሺ። አሁንም ጌታ ሆይ ወደ ዛቻቸው ተመልከት። ለመፈወስም እጅህን ስትዘረጋ በቅዱስ ብላቴናህም በኢየሱስ ስም ምልክትና ድንቅ ሲደረግ ባሪያዎች በፍጹም ግልጥነት ቃልህን እንዲናገሩ ስጣቸው። ከጸለዩም በኋላ ይላል። በዚህ ካልሆነ ከጸለዩም በኋላ ይላል። ስለዚህ ጸሎት አባታችን የሚለው ብቻ አይደለም። አባታችን የሚለው ብቻ ራሱ ቢሆን ማን ነው የሚጸልየው? አባታችን የሚለውን ጸሎት ማን ነው የሚጸልየው? ማን ነው እስኪ በህብረት ሆኖ አባታችን ሲል የምትሰማው? እሱም ግልጽ ይመስለኛል። ኤኒዌይስ ግን እሱ ብቻ አይደለም ጸሎት ነው። ሌላም ጸሎት ይጸለያል።
ይሄ ደግሞ የእመቤታችን የሰላምታ ነው፣ ከመጽሐፍ ቅዱስ ውጭ አይደለም። በሀሳብሽ ድንግል ነሽ? አዎ። በሀሳቧ ድንግል ባትሆን ምን አትልም? ወንድ ስለማላቅ የሚለው ሀሳብ አይመጣም። ከዮሴፍ ወልዳለችና። ስለዚህ ግልጽ ይመስለኛል። ሌላ ያልመለስኩት ጥያቄ ካለ ሌላው ለምኝልን ብለን ነው የምንጨርሰው። ስለ ምልጃ ቅድም በሰፊው ስላወራ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ይቅርታና ምሕረትን ለምኝልን ነው። ስለዚህ ለምኝልን እንላለን። የቅዱሳን ጸሎት ቅድም ያወራ ነው ስለሆነ ይህ ከበቂ በላይ ነው። በዳዊትም ይጸልያል። በአዲስ ኪዳን ሐዋርያት ያዛሉ። ሌላው አንድ ይቅርታ ደቂቃ ስለተሰጠ ይቅርታ። ሌላው ባሪያ ብላለች፣ ራሷን አዋርዳለች አለ። ባይዘው በእውነት መጽሐፍ ቅዱስን ከታች በጣም ብዙ ሰው ላያነብና እንትን ላይ ይችላል። አሚን ምንድን ነው ኢየሱስ ስለራሱ ያለ ኢየሱስ ስለራሱ ቅዱሳን ስለራሳቸው ባይዘው ቅዱሳን ስለራሳቸው እኔ እንዲህ ነኝ እያሉ አይፎክሩ። የቅድስናቸው መለኪያ እንደዛ ጌታ ኢየሱስ ክርስቶስ ቸር መምህር ሆይ ያ እድን ዘንድ ቅድም የጠቀስከው ማለት ምን ላድርግ ሲለው ስለምን ቸር ትለኛለህ? ከአንዱ ከእግዚአብሔር በቀር ቸር የለም። ኧረ ሌላም ይላል በዮሐንስ ወንጌል ምዕራፍ 5 ከቁጥር 30 እኔ ከራሴ አንዳች ላደርግ አይቻለኝም ይላል ኢየሱስ። ምን ይላል? እኔ ከራሴ አንዳች ላደርግ አይቻለኝም፣ ስለዚህ አይችልም ተብሎ ሊጠቀስ ነው ማለት ነው። ይህም ጥቅስ በኢየሱስ ስም ይህ ባይዘው መጽሐፍ ቅዱሳን ስለራሳቸው ዳዊት እኔ ትል ነኝ ይላል በኢየሱስ። ቅዱስ ጳውሎስ እኔ ጭንጋፍ ነኝ ይላል። ጭንጋፍ እያልክ ልጠራው? ኧረ በኢየሱስ። ይሄ ባይዘው ይሄ መጽሐፍ ቅዱስ ላይ ቅዱሳን ምን እያሉ ነው የሚያወሩ? ራሳቸውን ዝቅ ያደርጋሉ። እኔ እንደዚህ ነኝ፣ እኔ የጌታ እናት ነኝ። ኤልሳቤጥ ስለሷ የጌታ እናት ትላለች። የእሷ ድምፅ ጽንስ ያዘልላል። እመቤታችን ደግሞ ባሪያ ነኝ ትላለች። ኦብቪየስሊ ለእግዚአብሔር ግን ባሪያ መሆን የሚከፋ ነገር አይደለም። ግን ከዛ የባሱ ነገሮች ባይዘው ስለ አምላካችን እንኳን ባይብል ላይ እንደዚህ ነው ለማለት አንድ ጥቅስ ለመያዝ በጣም አመቺ። ለዚህ ይሄ በጣም እኔ ምናልባት እኔ ሳነብ እኔ እንዳልኩት ከእናንተ በላይ ምንም የማውቀው ነገር የለም። ግን የሚመስለኝን ታርሙኛላችሁ። አሁን አባታችሁ ነው ሲል ጸሎት ጸልይ ሲል አባታችሁ ነው ይበል እያለ አይዶንት እንደዛ እያለ አይመስለኝም የሚለው እናንተ ስትጸልዩ አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን፣ ቀንም ማታ ይሄንን ቃል ድገሙት እያለ አይዶንት እንደዛ እያለ አይመስለኝም። ምናልባት ከሳሳብ ታርሙኛላችሁ። የሚመስለኝ የጸሎቱን ፎርማት ጸሎትህ ምን መምሰል እንዳለበት ፎርማት ነው እየነገረን ያለው መሰለኝ። ለምሳሌ በሰማያት የምትኖር አባታችን ሆይ ስትል አባትህ የሚኖረው የት ነው? ገባ? ኦኬ። በሰማያት ነው ጸሎቱን እንዲገባ በደምብ ሙሉን ጸሎት አምጥ። ለምሳሌ እናንተ እኔ ትትሉኛላችሁ በሰማያት የምትኖር አባታችን ሆይ ሲል አባትህ የሚኖረው በሰማይ ነው፣ በምድር አይደለም። አባትህ የሚኖረው ዛፍ ላይ አይደለም። አባትህ የሚኖረው ውሃ ውስጥ አይደለም። ሲመስለኝ አባታችን ሆይ በሰማያት የምትኖር ስትል መጀመሪያ አባቴ የት እንደሚኖር መስማማት አለብህ ማለት ነው። ስምህ ይቀደስ ሲል ስምህ ይቀደስ መባረክ ነው። ትባርከዋለህ። አሁን እኛ ወደ ገደለው እንገባለን፣ ወደ ጥያቄያችን እንገባለን። መንግስትህ ትምጣ ስትል ፈቃድህ በሰማይ እንደሆነች ፈቃዱ በሰማይ እንደሆነች አክኖሌጅ ታደርጋለህ። እንዲሁ በምድር ትሁን፣ ፈቃድህ በሰማይም አለ እንዲሁም በምድር ይሁን። ከዚህ ጋር ተስማማለህ። ከዛ በኋላ የዕለት እንጀራችን አየህ፣ ጥያቄ ወደ ግል ጥያቄ የምትመጣው የዕለት እንጀራችንን ስጠን ዛሬ። ለምሳሌ እኔ 10,000 ወይም ደግሞ $1,000 ቢያስፈልገኝ ተንበርክኬ እግዚአብሔር $1,000 ስጠኝ ነው የምለው። ቀጥታ ወደ ገደለው ነው የምገባው። ግን እዚህ ጋር የሚመስለኝ 1,000 ብር ወይም 10,000 ብር ከመጠየቅ በፊት መጀመሪያ እግዚአብሔርን መባረክ መለማመድ አለብን። እግዚአብሔር የሚኖርበት እግዚአብሔርን ህልውና አባቴ የት እንደሚኖር ያን ካልክ በኋላ ነው ወደ ጥያቄ መግባት ያለብህና በዚህ ፎርማቱ ይመስለኛል። ከዛ በኋላ እኛም ደግሞ የበደሉን ይቅር እንደምን በደላችንን ይቅር በለን እያለ በዚህ ፎርማት መጸለይ ያለባችሁ። ይሄ ልክ ማትስ ተማሪዎች
ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ከተባለ ፓራቦላ ነው አይደል? ፓራቦላ እንደዚህ አይነት ግራፍ ነው የሚሰጠህ እና ኤክስ ውስጥ ቁጥሮችን ታስገባለህ፣ ግን ፎርሙላ ዋይ ኢዝ ኢኳልስ ቱ ኤክስ ስኩዌር ነው። ግራፍ የምትሰራው በዚህ ፎርሙላ ነው ከተባል ቁጥሮችን ትቀያይራል። ምን ለማለት ፈልጌ ነው? ጸሎት የምትጸልየው ፎርማቱ እንደዚህ ነው። ስትንበረከክ ፎርማት በዚህ መንገድ ነው መሆን ያለበት ነው እያለ ያለው እንጂ አባታችን ሆይ በሰማይ የምትኖር ነገም ከነገ ወዲያም ይህን ጸልዩ ራሱን ቃል እየደገማችሁ ለማለት ፈልጎ አይመስለኝም። ታርሙኛላችሁ። ምንም አውቀው ነገር የለም። አይመስለኝም አልክ ቴዲ። እኔ ግን ይመስለኛል፣ ቤተክርስቲያንም ይመስላታል። ከቤተክርስቲያንም አባቶች የኔን ሀሳብ ልናገር እዚህ ላይ ከአንተ ጋር ተስማማኝ። እኔ ጀስት ኦቨር ለአድማጭ ተመልካች ስጦት እንጂ ለአንተ አይደለም። ከአንተ ጋር የሚገናኝ ነገር የለውም። እኔ የኔ ሀሳብ ላይ ተነስተ ነው ይሄን ያልኩት። ለሁለታችሁ ላይ ነው እንጂ። እሺ ደቂቃውን ተጠቀም። አሁን ወደ ሁለተኛ ደቂቃ ልንመጣ ነው። እኔ መጨረስ ስላለብኝ ደቂቃው ሳይሆን አሁን በእኔ ሀሳብ ላይ ነው ጠባችንን ካሳመረን ገና ብዙ ነገር እነካካለን። አሁን ይሄ ገና ኢንትሮዳክሽን 101 ነው። ገና እንዴት ነው ምንድነው እንዴት ነው ምንጸልየው ይሄን ሁሉ አይተን ነው ምንመጣው። ዮኒ ማኛን ጠይቅልን እያሉ ነው እና ጠይቀኝ ስለሆነ ከስር ያላችሁ እባካችሁ አንዴ አሁን ቴዲ ላይ ድራማ ለመስራት የምትፈልጉ ወንድምና እህቶቼ ካላችሁ እባካችሁ 10 ሚውት ከማድረጌ በፊት 10 አትጻፉ።